በመጀመሪያ ደረጃ ያው አድቫንስድ ሊኩዲቲ ስንል እያረቀቅነው ወይ ደግሞ ከምናውቀው ቶፒክ ውጪ ወይም ለየት ያለ ነገር ኖሮት አይደለም። ጀስት ሊኩዲቲን ግን ለየት ባለ ሁኔታ መረዳት ስላለብን ነው። ዝም ብሎ የሆኑ ኦልድ ሃዮች እና ኦልድ ሎዎች ሊኩዲቲ ናቸው ማለት አይደለም። አሊያም ደግሞ እያንዳንዱ የስዊንግ ሃይ እና ስዊንግ ሎ ፖይንት ሊኩዲቲ ነው ማለት አይደለም። እና ከኔ ማረዳድ ሊኩዲቲን እኔን በምን አይነት መንገድ እንደተረዳሁት እነሱን ነገሮች በተቻለኝ ለማብራራት ሞክራለሁ ማለት ነው። እና በመጀመሪያ ደረጃ ምንድነው ሊኩዲቲን ምንድነው የሚወክለው የሚለውን ነገር እንመልከት። ያው ሊኩዲቲ ማለት የገንዘብ ፍሰት በሉት በቃ ከፍተኛ የሆኑ ገንዘቦች የመግዣና የመሸጫ ቦታዎች ላይ በአግባቡ የገንዘብ ትራንዛክሽን ሲኖር ያን እንደ ሊኩዲቲ መጥቀስ እንችላለን ማለት ነው። ለምሳሌ በአንድ ማርኬት ላይ ልዩ በሆነ መንገድ ማለት ልዩ በሆነ መንገድ ስንል በጣም ከፍተኛ በሆነ መንገድ ተጽዕኖ መፍጠር እንዳይችል ተደርጎ የተለያዩ ቦታዎች ላይ ምን ይደረጋል? የገበያውን ጤንነቱን ባማከለ መንገድ እንዲንቀሳቀስ ታስቦ እነዛ ቦታዎች ላይ ባይ ኦርደር እና ሴል ኦርደሮች በጥናት እና በጥንቃቄ ይቀመጣሉ ማለት ነው። እነዛ ባይ ኦርደር እና ሴል ኦርደሮች ምንድነው ዋና ስራቸው? የገበያውን አካሄድ ጤንነቱን በጠበቀ መልኩ እንዲጓዝ ማድረግ ማለት ነው። እና የትኛውም አሴት ላይ ልዩ የሆነ የገበያ እንቅስቃሴን ክሬት ሳያደርጉ ምን ማለት ነው? ልዩ የሆነ የገበያ እንቅስቃሴን ክሬት ሳያደርጉ ስንል ከተለመደው የገበያ እንቅስቃሴ አንድ አሴት ላይ ከፍተኛ የሆነ ገንዘብ ፈሰስ ከተደረገበት ከተለመደው የገበያ እንቅስቃሴ ውጪ ምን ይደረጋል? ሙቭ ያደርጋሉ አይደለ? እንደዚህ አይነት የገበያ እንቅስቃሴዎችን ደግሞ የምታገኙት ለምሳሌ ፎሬክስ እና ኢንዲስሶች ላይ እንዲሁም ደግሞ ኮሞዲቲዎች ላይ እና አጠቃላይ ፋይናንሻል ኢንስትሩመንቶች ስቶክ ማርኬቱ ምናምን ላይ እንደዚህ አይነት የገበያ እንቅስቃሴ ብዙም አታዩም። ያው ከናካቴው አታዩም ማለት ነው። የገንዘብ ፍሰቱ ኢኮኖሚውን ምኑን የሚያደቅ የገበያ ኢንቨስትመንት ሲደረግበት አይታችሁ አታውቁም። ነገር ግን በክሪፕቶ ሳይድ በኩል እንደዚህ አይነት ነገሮች የተለመዱ ናቸው። በተለይ ሎስት ማርኬት ካፕ የሆኑ የክሪፕቶ ቶክኖች ላይ እነሱ ሲግኒፊካንትሊ ገበያው ልዩ በሆነ መንገድ እንዲያድግ ታስቦበትና ታቅዶበት ምን ይደረጋል? ሃይ ቮሊዩም የሆነ ሊኩዲቲ ገንዘብ ፈሰስ ይደረግበታል ማለት ነው። ስለዚህ እንደዚህ አይነት ኢንቨስትመንቶች ደግሞ ገበያው ላይ ልዩ የሆነ ተጽዕኖን ሲፈጥሩ እንመለከታለን በክሪፕቶ ሳይድ። ከነዛ ውስጥ መካከል በአንዱ ቀን ውስጥ 900% ማደግ፣ በሳምንታት ውስጥ 1000%፣ 100% ማደግ ምናምን የመሳሰሉት ከየትም የሚመጡ አይደሉም ማለት ነው። ከፍተኛ የሆነ ገንዘብ ኢንቨስትመንት ስለሚደረግባቸው እና በአንድ ሳይድ በኩል ብቻ ወይም በባይ ሳይድ አሊያም ደግሞ በሴል ሳይድ በኩል ከፍተኛ የሆነ ገንዘብ ወደ ቮሊዩሙ ኢንጀክት ስለሚደረግ ነው ወይም እነዚህ ሊኩዲቲ ኢንጀክት ስለሚደረጉ ነው ማለት ነው። ስለዚህ በፎሬክሱም በኮሞዲቲውም እና በሌሎችም ኢንስትሩመንቶች ላይ ስንመጣ ኦርደር የሚደረግባቸው ገንዘቦች ምንድናቸው? ነፃ በሆነ መንገድ ወይም ጤነኛ በሆነ መንገድ ፈንክሽን እንዲያደርግ ነው ማለት ነው። ነገር ግን የገንዘብ ሂደቶችን የሚቆጣጠሩ አካላቶች አሉ። በተመሳሳይ ደግሞ በስነ ስርዓት ላይክ ሄጅ የሚያደርጉ አሉ ምናምን ማለት ነው። ሄጅ ማለት ነው ባይ ኤንድ ሴል ኦርደሮችን በተመሳሳይ ቦታ እና በተለያየ የዋጋ ክፍል ላይ መክፈት ማለት ነው። ከነዚህ ውስጥ በጣም ሃይሊ ሊኩዊድ ማርኬቶች ናቸው ብለን ከምንጠራቸው ፎሬክስ ፔሮች መካከል እነ ዩኤስዲ፣ ጂቢፒኤስዲ፣ በኮሞዲቲ በኩል ደግሞ እንደነ ሲልቨር፣ ኦይል እንዲሁም ደግሞ ጎልድን ሃይ ሊኩዊድ አሴቶች ናቸው ብለን እንጠራቸዋለን ማለት ነው። ሌሎችም ደግሞ እንደ ስቶክ ማርኬቶችን በተመሳሳይ ማለት ነው። ስለዚህ እነዚህን ኢንስትሩመንቶች በቀላሉ ባይ ኤንድ ሴል ማለት እንችላለን። እኛ እያንዳንዱ ስሞለስት ፓርቲክል ዋጋ ላይ ማለት ነው በጣም ትንንሽዬ የሚባል የዋጋ ልዩነቶች ላይ ኦርደሮች ስላሉ እኛ ስንሳተፍበት ሪቴል ትሬደሮች እኛ ስንሳተፍበት የሆነ መግዛት ስንፈልግ የሚሸጥልን አካል ግድ ሊኖረን ይገባል አይደለ? ወይም ደግሞ መሸጥ ስንፈልግም በተመሳሳይ የሚገዛን አካል እንዲኖረን ያስፈልጋል። ያንን ጤነኛ በሆነ መንገድ ማስኬድ ማለት ምን ማለት ነው? ገዢም ሻጭም በተመሳሳይ ታይም ፍሬም ላይ በተመሳሳይ ዋጋ ላይ ሁለቱም እንዲገዙና እንዲሸጡ ማስቻል ማለት ነው። ስለዚህ ኢዚሊ አንድን ኢንስትሩመንት መግዛትም መሸጥም እንችላለን ማለት ነው። ይሄንን ደግሞ ስናየው ሲግኒፊካንት የሆነ የገበያ እንቅስቃሴ ወይም ደግሞ ኦፈር አቅርበን ምናምን አይደለም አሴቱ ላይ የምናደርሰው ቅንጣት የምታክል የገበያ እንቅስቃሴ አትኖርም። ለምሳሌ ሃይ ሊኩዊድ ማርኬት ነው ኦኬ፣ ፎሬክሱ ላይ በቀን ከ7 ትሪሊዮን በላይ ገንዘብ ይንቀሳቀስበታል ብለን እናወራለን አይደል? ከ7 ትሪሊዮን ገንዘብ በላይ በቀን ውስጥ የሚንቀሳቀስ ከሆነ ከነዚህ ውስጥ የሪቴል ትሬደሮች ድርሻ $250 ቢሊዮን አካባቢ ነው። ያ ማለት ከ2.5 እስከ 3% ማለት ነው። ቀሪውን 97% ኮንትሮል የሚያደርጉት ከፍተኛ የሆኑ አካላቶች ናቸው ማለት ነው። እነዛ ደግሞ ምንድናቸው? ባንከሮች፣ ሴንትራል ባንኮች ማለት ነው፣ ኢንስቲትዩሽኖች። እነዚህ ገበያው ላይ የራሳቸውን የሆነ የመግቢያና የመውጫ ቦታዎችን ካውንተር ፓርቲ ትራንዛክሽን የሚያካሂዱ አካላቶች ናቸው ማለት ነው። እያንዳንዱ ፓርቲኩላር ፕራይስ ላይ ባይ ኤንድ ሴል ኦርደሮች አሉ ማለት ነው። እነዛ ፊል የሚያደርጉት ደግሞ ምንድናቸው? ላይክ እኛ ገዢዎች፣ ሻጮች
ሶ አሁን ሊኩዲቲን ምንድነው የሚለውን ነገር ስንረዳ ነው ማለት ነው። እኛ በ0.01 ሎት ሳይዝ ከሆነ ኢንስትሩመንት ገብተን ጂቢፒኤስዲን ባይ ብንል የኛ ሊኩዲቲ ወይም የኛ ገንዘብ ወዴት ነው የሚሄደው? ሊኩዲቲ ፕሮቫይደሮች አሉ። እነዛ ሊኩዲቲ ፕሮቫይደሮች ደግሞ እኛ ባይ ባልንበት ቅጽበት ላይ ሴል ኦርደሮች ይኖራሉ ማለት ነው። ስለዚህ አልጎሪዝሚክሊ ገበያው ምንድነው የሚያደርገው? የኔን ኦርደር በቀጥታ እዛ ቦታ ላይ መክፈት ማለት ነው። ስለዚህ ዋናው ሊኩዲቲ ሀሳቡ ይሄ ነው ማለት ነው። በጣም ከሚገርማችሁ ነገር ሊኩዲቲ ራሱን የቻለ አፌክሽን ይኖረዋል። ምንድነው አፌክሽኑ? ስፕሪድ አለው። ያ ስፕሪድ ምንድነው? በመግዣና በመሸጫ መካከል ያለ የዋጋ ልዩነት ነው። አስተውላችሁ ከሆነ ሃይ ሊኩዊድ ማርኬቶች ላይ እነዚህ ስፕሪዶች ጠባቦች ናቸው። በቢድ እና በአስክ መካከል ያለው ስፕሬድ ክፍተት ጠባብ ነው። ይሄ የሆነበት ምክንያት ለምንድን ነው? ያው ስፕሬድ ብሮከሮች ጋር ብቻ ያንን የሚያዘጋጁ ሳይሆን አጠቃላይ ባለው ዓለምም እኮ ስፕሬድ አለ አይደል? ለምሳሌ አንድ ነጋዴ ብርቱካን ሻጭ ከሆነ ቦታ ብርቱካኑ ሲገዛው የገዛውን ብርቱካን ወደ ሌላኛው ሰው ሲሸጠው አንድ አይነት ዋጋ አይኖረውም ማለት በመግዣና በመሸጫ መካከል ያለ ምን አለ? ልዩነት አለ ማለት እና እነዛ ልዩነቶች የሚፈጠሩት አንደኛ ሃይ ሊኩዊድ ማርኬት እና ሎ ሊኩዊድ ማርኬቶች አሉ። ሎ ሊኩዊድ ማርኬቶች ስፕሬዳቸው ምን ይሆናል? በጣም ከፍ ይላል። ለምንድነው ከፍ የሚልበት ምክንያት? ገዥና ሻጮችን በተመሳሳይ ሰዓት ላይ ማግኘት ስለማይችል እነዛን ኦርደሮች ፊል ለማድረግ ምን ያደርጋል? ከፍ ያሉ በባዩና በሴሉ መካከል ሰፊ የሆነ ክፍተት ይኖራል ማለት። ሃይ ሊኩዊድ ማርኬቶች ላይ ደግሞ እነዚህ ስፕሬዶች በጣም ጠባብ ይሆናሉ። ለምን? ገዥና ሻጮች እጅግ በጣም ፈጣን በሆነ መንገድ የሚገናኙበት ስለሚሆን ከፍተኛ የሆነ ገንዘብ ፈሰስ ስለሚልበት እዛ ላይ ካውንተር ፓርቲዎችም በነፃነት ትሬድ የሚደራረጉበት ወይ ነው ማለት ነው። እነዚህ በተለይ ሎ ሊኩዲቲ ማርኬት ላይ የእኛን ተቃራኒ የሆኑ ትራንዛክሽኖችን ለማካሄድ ትንሽ ስትራግል ይኖረዋል። ለምን? ቢድ ኤንድ አስክ ኦርደሮች በቶሎ ፊል ላይደረጉ ስለሚችሉ ካላቸው ክፍተት አንጻር ማለት ነው። እነዚህ ሊኩዲቲ በደንብ ኤክስፕሌን ካደረጉት ስትራቴጂዎች መካከል ስማርት መኒ ኮንሰፕት በግንባር ቀደምትነት ይጠቀሳል። ከዛም በዘለለ ደግሞ እንደና አይሲቲ የመሳሰሉ ሊኩዲቲን በደንብ ኤክስፕሌን አድርገውት ሲጠቀሙበት ይስተዋላል። እነሱ በምን አይነት መንገድ ነው እነዚህን ነገሮች የሚጠቀሙት የሚለውን ነገር ስናነሳ ሊኩዲቲ በዋናነት እንደ ማኒፕሌሽን ወይም የባንኮች የሚፈጥሩት ፎልስ የሆነ የገበያ አቅጣጫ ነው ተብሎ ነው የሚታሰበው ማለት ነው። እነዚህን ደግሞ ፎልስ የሆነ የገበያውን አቅጣጫ ባንኮች ክሬት ሲያደርጉ የራሱ የሆነ አልጎሪዝም ክሬት አድርገውለት ያንን አልጎሪዝም ተረድተው ማለት ሪቴል ትሬደሮች ማለት እኛ አይደለን አይሲቲም ሆነ ስማርት መኒ ኮንሰፕት ትሬደሮች ኢንስቲቱሽናል ትሬደሮች አይደለም ማለት ችርቻሮ ነጋዴዎች ነው። ነገር ግን ያንን የአልጎሪዝም እንቅስቃሴውን በመረዳት ትሬድ የምናደርግበት ዌይ ነው። ያ ደግሞ ማኒፕሌሽን ብለው ይጠሩታል ማለት። እንዴት አድርገው ነው እነሱ ስማርት መኒ ኮንሰፕት ወይም ስማርት መኒ ትሬደሮች አሊያም ደግሞ አይሲቲ ትሬደሮች እንዴት ነው የሚለውን ነገር እንመልከት። በማርኬት ላይ ሁለት አይነት ግሩፖች አለው ብለው ያምናል። አንደኛው ሴንትራል ባንኮች ናቸው። የዓለምን የገበያ እንቅስቃሴ ኮንትሮል የሚያደርጉ ማለት ነው። ዘን አልጎሪዝም አለ። ከዛ ኢንስቲትዩሽኖች አሉ። እነዚህ በፈርስት ግሩፕ ውስጥ የሚካተቱ ናቸው ማለት ነው። ሌላኛው ግሩፕ ደግሞ ዎል ስትሪት ሲባል ሰምታችኋል። ወይም ደግሞ እነዚህ የዩኤስ ሪቴል ትሬደሮች ሃይ ቮሊዩም ትሬደሮች ማለት ነው። እኛ ሳንሆን ያው ሪቴል ትሬደር መሆነን ደግሞ ጀስት ከኛ በላይ ደግሞ ከፍ ያለን የገበያ እንትን የሚያንቀሳቅሱ ትሬደሮች አሉ እና እነዚህ ትሬደሮች ማለት ናቸው በሁለት ግሩፕ የከፈላል። የመጀመሪያው ግሩፕ በዋናነት ስራው ምንድነው? የተለያዩ ኦርደሮችን የተለያዩ ቦታዎች ላይ እያስቀመጡ የገበያውን ሁኔታ ፎልስ የሆነ የገበያውን ሁኔታ መፍጠር ማለት ነው። ፎልስ የሆነ የገበያ ሁኔታ ስንል ምን ማለታችን ነው? አንድ የገበያ እንቅስቃሴ ለመንቀሳቀስ ወይም ለመግዛት ወይ ለመሸጥ የግዴታ ምን ያስፈልጋል? ቅድም እንዳልኳችሁ ኦርደሮች ያስፈልጋሉ። እነዛን ኦርደሮች ያላቸውን ገንዘብ መጠንና ሎት የተለያዩ ቦታዎች ላይ ኦፕን በማድረግ ላይክ 10,000 ሎት ከሆነ በአንድ ፖዚሽን ኢንትሪ ለመግባት የሚያስቡት እነዛን 10,000 ሎቶች ምን ያደርጋሉ? አነስ ያሉ ቦታዎች ላይ ወይም ደግሞ የገበያው ሂደት ይደርሳል ብለው የሚያስቧቸው ሌቭሎች ላይ ምን ያደርጋሉ? ኦርደሮችን ያስቀምጣሉ ማለት ነው። እነዚህ ምንድናቸው? ለምሳሌ አሁን ገበያው ፖዚሽናል እንዲሄድ የሚታሰበው እንዴት ነው? ወደ ታች እንዲወርድ ነው የሚታሰበው። ወደ ታች እንዲወርድ ከታሰበ ገበያው በዚህ ሎጂክ ግዴታ ምን ማድረግ አለበት? ማርኬት ወደ ላይ መውጣት ይኖርበታል። ለምን? ሴለር ካለ ባየር ግዴታ ሊኖር ግድ ነው። ከነዛ ውስጥ መካከል ምን ይደረጋል መሰላችሁ? እነዚህ በ10,000 ሎት ማርኬቱ እንዲወርድ ከታሰበ እነዚህ ኦርደሮች ላይ ይደረግና እነዚህ ቦታዎች ላይ ሎታቸውን ከፋፍለው
ስቶፕ ኦርደር ያስቀምጣሉ ማለት ነው። ስቶፕ ኦርደር ያስቀምጣሉ። እነዚህ ስቶፕ ኦርደሮች በዋናነት ስራቸው ምንድነው? አንደኛ ገበያው ሪካሽ የሆነ ቦታ ላይ እንዲሄድ የግዴታ ከውድ ቦታ ላይ ምን መደረግ አለበት? ገበያው መሸጥ ይኖርበታል፣ ትርፋማ እንዲሆን ማለት ነው። ስለዚህ ፎልስ የሆነ የገበያ እንቅስቃሴ እንዲፈጠር ይፈልጋል። እንዴት ነው የሚደረገው? ማርኬት እነዚህን ቦታዎች ሪስፔክት ያደርጋል። ከዛ ባይ ኦርደር አይደል? ይሄን ባይ ኦርደር ወይም ደግሞ ባይ ስቶፕ ኦርደር ሪስፔክት እያደረገ ከዛ ማርኬት ምን ያደርጋል? ወደ ታቀደለት ቦታ ይሄዳል ማለት ነው። ሪቴል ትሬደሮች በዚህ ሀሳብ ምን አይነት ነገሮችን ይታያሉ? ሎጂካል የሆኑ የቻርት ላይ የሚታዩ ሌቭሎች አሉ። እነዛ ቻርቶችን ኮንሲደር በማድረግ ማርኬት ምን አድርገው ነው የሚያስቡት? እነዚህ ባይ ስቶፕ ኦርደሮችን ሂት ሲያደርግ ፖቴንሻሊ ማርኬቱ የሃይ ሊኩዊድ ነው እንዳልኳችሁ፣ ወይም ደግሞ ሴንትራል ባንኮች የሚያስቀምጧቸው የኦርደር ቦቶች ናቸው። ስለዚህ ፈጣን የሆነ የገበያ እንቅስቃሴ አይኖርም፣ ግን ደግሞ ምን ያደርጋል? እነዚህን ሪስፔክት ባደረገ ቁጥር አንድ ባይ ስቶፕ ኦርደር ፊል ባደረገ ቁጥር ኔክስት ባይ ስቶፕ ኦርደር ጋር ነው የሚሄደው ማለት ነው። ዘን ይሄንን ደግሞ ድጋሚ ፊል ሲያደርግ ቀጣዩ ላይ ነው የሚሄደው። ለምን? ማርኬቱ የሴል ኦርደር ከላይ ከፍተዋል በከፍተኛ ሎት። ምን ይታሰባል አሁን እዚህ ጋር ሪቴል ትሬደሮች ወይም ሁለተኛ ግሩፕ ትሬደሮቹ ይሄንን የባይ ስቶፕ ኦርደሮች የማርኬቱ ዳይሬክሽን ነው ብለው ያምናሉ ማለት ነው። ስለዚህ ከዚህ በኋላ ባለው የገበያ እንቅስቃሴ ምንድነው ብሎ ነው የሚያስቡት? ባይ ፖዚሽን ነው የሚኖረው። ስለዚህ ባይ ኦርደሮችን ይከፍታሉ ማለት ነው። ዩሲ አሁን እንደዚህ ሲሆን እኛ ምን ውስጥ ገባን ማለት ነው? ሪቴል ትሬደሮች ወጥመድ ውስጥ ገቡ ማለት ነው። እዚህ ወጥመድ ውስጥ ገቡ። እዚህ ሪቴል ትሬደሮች ባይ የመግዛት ፍላጎት የሚኖራቸው እነዚህን የባይ ስቶፕ ኦርደሮችን በቀጥታ ኦርደሮችን አያያቸው። ነገር ግን የገበያው እንቅስቃሴ ቻርት ላይ ሲታይ ላይክ ሰፖርት ኤንድ ሪስታንስ ሊሆን ይችላል፣ ወይም ደግሞ ሌሎችም ብሬክአውት ትሬደሮች ሊሆን ይችላል፣ ብሬክ ኤንድ ሪቴስት ትሬደሮች ሊሆን ይችላሉ። ምን ይደረጋል? ቻርቱ ወደ ላይ እንዲንቀሳቀስ ይደረጋል፣ ወይም ፎልስ የሆነ የባይ ሙቭመንት ክሬት እንዲደረግ ይደረጋል ማለት ነው። ዛን ይሄን የፎልስ የሆነ የገበያ እንቅስቃሴ ተመርኩዘው ሪቴል ትሬደሮች ኦርደሩን ይከፍቱታል። ኦርደሩን ሲከፍቱት በቂ የሆነ ሎት ምን አደረገ ማለት ነው? አኩሙሌት አደረገ ማለት ነው። ሊኩዲቲ አሁን ወደ ታች ለመውረድ በቂ የሆነ ገንዘብ ያስፈልጓል። ያንን በቂ የሆነ ገንዘብ ደግሞ ከየት ነው የሚሞላው? ሪቴል ትሬደሮችን ፎልስ የሆነ የገበያ እንቅስቃሴ በማሳየት ነው ማለት ነው። ለዛም ነው ማኒፑሌሽን የሚባለው። ይህ የማታለል የገበያ እንቅስቃሴ ተብሎ ይጠራል ማለት ነው። ይሄንን ፊል ሲያደርግ ማርኬቱ ወደ ታቀደለት ሌቭል ይሄዳል። አሁን በ10,000 ሎት ከሆነ ማርኬቱ ከላይ ሴል ኦርደር የከፈቱት 10,000 ሎቱን እንዳለ ሙሉ ለሙሉ ቢከፍቱት ገበያው ላይ ከፍተኛ የሆነ የውጥንቅጡ የሚያወጣ አይነት በጣም ሃይ ቮላታይል ይሆናል። ኢቭን ክራሽ እስከማድረግ ድረስ ሊደርስ ይችላል ማለት ነው። አንዳንድ ጊዜ ማኒፑሌሽኑን የሚያደርጉት ማኒፑሌት ለማድረግ አስበውት ብቻ ሳይሆን ጤነኛ የሆነ የገበያ እንቅስቃሴ እንዲፈጠር ግዴታ ውስጥ ይገባሉ ማለት ነው። ለዛም ነው ይህን የሊኩዲቲ ኮንሰፕት ረጅም ጊዜ እንጠቀመዋለን፣ ወደፊትም እንጠቀመዋለን። ለምን? ያንን አካሄድ ምናልባት ትንሽ ነው ሞዲፋይ ሊያደርጉት የሚችሉት እንጂ ኦቨርኦል ሀሳቡን መቀየር አይችሉም፣ ወይም ደግሞ አልጎሪዝሚክ ሙቭመንቱን መቀየር አይችሉም። ስለዚህ ጤነኛ የሆነ የገበያ እንቅስቃሴ እንዲኖር ማኒፑሌሽንም ግድ ነው። እኛ ማኒፑሌሽን ሙቭመንቶችን ደግሞ እንዴት ነው የምናውቃቸው የሚለውን ነገር እመጣላችኋለሁ። ስለዚህ ምን ይደረጋል? እነዚህ ባይ ስቶፕ ኦርደሮች ወይም ደግሞ የባየሮች ኦርደሮች ይከፈታሉ። ዘን ቀሪው ሎት ፊል ሲያደርግላቸው እነዚህ ምንድን ናቸው? አሁን እኛ ባይ ኦርደር ስንገባላቸው እዚህ ጋር የእነሱ ሴል ኦርደር ነው። እዚህ ጋር ዩሲ እዚህ ጋር ሴል ኦርደር ያስቀምጣሉ፣ እዚህ ጋር ሴል ኦርደር ያስቀምጣሉ፣ እዚህ ጋር ሴል ኦርደር ያስቀምጣሉ፣ ሴል ኦርደር ያስቀምጣሉ። ከዛ እኛ ደግሞ በተመሳሳይ ተቃራኒ ካውንተር ነን ማለት። ለምንድን ነው ተቃራኒውን የምንገባው? እኛ እንገባለን ስላችሁ ሪቴል ትሬደሮች ማለት ነው። እሺ ሚስ አንደርስታንድ እንዳይ ምንድነው እነዚህ ባይ ስቶፕ ኦርደሮችን የሚጠቀሙ ትሬደሮችን ወይም ሪቴል ትሬደሮችን ለማለት ነው። ሪቴል ትሬደሮች እዚህ ጋር ባይ ስቶፕ ኦርደር ሲያስቀምጡ ይህ ባይ ስቶፕ ኦርደር ወይም ደግሞ እነሱ ሲገዙ የሚሸጥላቸው አካላት ያስፈልጋል አይደል? ያ የሚሸጥላቸው ማን ነው? ሴል የሚያደርግላቸው ይህ ከፍተኛ የሆነ ሎት እስኪሞላ ድረስ ፊል እስኪደረግ ሎታቸውን ከፋፍለው እዚህ ጋር ይከፋፍሉና ሴል ኦርደር ያስቀምጣሉ ማለት ነው። በጠነኛ ነው። ከዛ እኛ ማርኬቱን ባይ ብለን እንገባላቸዋል። ከዛ የእነሱ ሎት ሞላ ዘን ወደ ታች ይወርዳል ማለት ነው። በዚህ አካሄድ ላይ እንዴት ነው ማኒፑሌት የሚደረገው ካላችሁ የተከፈቱት የሎት መጠኖች ራሱ ሴንትራል ባንክ ተጽዕኖ የፈጠረበት የገበያ እንቅስቃሴ ተጨማሪ የሆነ ሊኩዲቲ ምን ይደረጋል? እዚህ ጋር ፕሮቫይድ ይደረጋል ማለት ነው። ያ ፕሮቫይድ የሚደረገው ሊኩዲቲ ገበያው ላይ አደገኛ የሆነ የገበያ እንቅስቃሴ መፍጠር አይችልም፣ ወይም ደግሞ ኢንስትሩመንቱን የሚጎዳ አይነት የገበያ እንቅስቃሴ አይደለም ማለት ነው።
ኦርደር ከገባ። ኦርደር ካልገባ ግን ምን ይፈጠራል? ኢምባላንስ ይፈጠራል ወይም ክፍተት ይፈጠራል። ሶ ያንን ክፍተት የተፈጠረበትን ሌቭል ማርኬቱ ምን ሊያደርግ ይሄዳል? በተመሳሳይ ኦርደሮች እንደዚሁ ይቀመጡና ያን ሌቭል ባላንስድ ያደርጉታል ማለት ነው። ለዛም ነው ጤነኛ የሆነ የገበያ እንቅስቃሴ እንዲፈጠር ሲሉ ወይም ደግሞ ልዩ የሆነ የገበያ እንቅስቃሴ እንዳይካሄድ ልዩ የምንለው አደገኛ የሆነ የገበያ እንቅስቃሴ ተጽዕኖ መፍጠር የማይችል ለማለት ነው። አይታችሁ ከሆነ በጣም ሃይ ሊኩዊድ የሆኑ ማርኬቶች በደንብ ሙቭ የሚያደርጉት ኒውዮርክ ሴሽን፣ ለንደን ሴሽን፣ ኤዥያን ሴሽን ላይ ነው። እነዚህ ምንድነው ከፍተኛ የሆነ የገንዘብ ፍሰት ያለባቸውን ወይም ደግሞ ሎኬሽኖች በቀላሉ እንድንረዳ ያደርገናል ማለት ነው። ከነዛ ውስጥ ዩኤስ ሴሽን ላይ የሚፈጠረው የሊኩዲቲ የገንዘቡ ፍሰት ከፍተኛ ከመሆኑ የተነሳ ቻርታችን ላይ ምን አይነት ነገሮችን ፈጣን የሆነ የገበያ እንቅስቃሴ እናስተውላለን ማለት ነው። በዛ ውስጥ የሚፈጠሩ ክፍተቶች አሉ። እነዚህ ክፍተቶች ምንድነው? የኦርደር ክፍተቶች ናቸው። ፊል ያልተደረጉ ኦርደር ክፍተቶች ይኖራሉ። እነዛ ፊል ያልተደረጉ ኦርደር ክፍተቶችን ማርኬቱ ኮሬክት እያደረገ ፊል ያደርጋቸዋል ማለት ነው። ጤናማ የሆነ የገበያ እንቅስቃሴ ተፈጠረ ማለት ነው። ማኒፑሌሽኑም በተሳካ ሁኔታ ይካሄዳል፣ የገበያውም እንቅስቃሴ በተሳካ ሁኔታ ይካሄዳል ማለት ነው። ግን እንደዛ ከሆነ ታዲያ ሙሉ የዓለም ትሬደር ወይም ደግሞ ሪቴል ትሬደሮች ገንዘብ ቢስ አይሆኑም ወይም ደግሞ ሁሌ ማኒፑሌት እየተደረጉ ገንዘባቸውን አያጡም ወይ እና ከዚህ ማርኬት ውጭ አይሆንም ወይ? እንዴት ነው ነገሩ ካላችሁ፣ በዋናነት እዚህ ማርኬት ላይ ገንዘብ ማጋበስ አይደለም። እነዚህ ሊኩዲቲ ፕሮቫይደሮች ዋና ስራቸው ማትረፍ ብቻ አይደለም። አንዳንዴ ሆን ብለው ፎልስ የሆነ የገበያ እንቅስቃሴ ይፈጥራሉ። ፎልስ የሆነው የገበያ እንቅስቃሴ በዚህ በኩል ጠቃሚ ነው፣ በዛ በኩል ጎጂ ነው ማለት ነው። ግን ኦቨርኦል ጥቅማቸውን ደግሞ ስናየው በአመት ውስጥ ትርፋቸው ከ10 እስከ 15% እንኳን አይሆንም። እነዚህ ሴንትራል ባንኮች 10%ም አይሆንም ትርፋቸው። ኪሳራቸውን በተመሳሳይ ከ10% አይበልም። ኢንስቲትዩሽኖች ከ10 እስከ 25% ድረስ ትርፋቸው ሊሚት አለው። ከዚህን ያህል በላይ ማትረፍም መክሰርም እንዳይችሉ ማለት ነው የሚያደርግ የገር የሆነ ሊሚት አላቸው ማለት ነው። ስለዚህ እንደዚሁ ነገሩን ስናየው ጤናማ የሆነ የገበያ እንቅስቃሴ መፍጠር ማካሄድ ነው ዋና ዓላማቸው ማለት ነው። ማጭበርበርና ገንዘብ ብቻ መስራት ብቻ ነው። ያንን የገበያ እንቅስቃሴ ደግሞ እኛ ተረድተን ወደኛ አምጥተነው ቻርት ላይ ድሮ አድርገነው የምንጠቀመው የሚለውን ነገር እናያለን ማለት ነው። በተለይ የሊኩዲቲ ሌቭሎች አሉ፣ ፕሮባቢሊቲዎች ናቸው። ምክንያቱም እያንዳንዱን የሊኩዲቲ ሌቭል እናውቃቸዋለን ማለት አይደለም። ግን ደግሞ ቻርቱ እንደሚያሳያቸው ቻርቶቹ በሚናገራቸው መንገድ የሊኩዲቲ ቦታዎችን ማወቅና መረዳት እንችላለን። እንደ ትሬደር እያንዳንዱን የሊኩዲቲ ሌቭል መረዳት እንፈልግ ይሆናል። ግን እያንዳንዱን የሊኩዲቲ ሌቭል ማወቅም ሆነ መረዳት አንችልም። ያንን ብንችል ኖሮ ሎስም አይኖረንም፣ ኢቭን ስቶፕ ሎስ የሚባል ነገር አይኖረንም። ግን ፖቴንሻሊ አንዳንድ ሌቭሎችን ኦፖርቹኒቲ የሚሰጥ ሌቭሎች አሉ። ያን ኦፖርቹኒቲዎችን ስናይ ሪስክ የምናደርገውን ሪስክ አድርገን እንገባለን ማለት ነው። ኢንስቲቱሽናል ትሬደሮች የገንዘቡን ፍሰት የተሳሳቱ ቦታዎች ላይ መፍጠርን ይወዳሉ። ከነዚህ ውስጥ መካከል ምን ያደረጋል? ሊኩዲቲ አኮሚሌት ይደረጋል። አኮሚሌሽኑን በምን አይነት መንገድ ነው ክሬት የሚያደርጉት? ማርኬቱ ላይ እነዚህን አኮሚሌሽን ክሬት ሲያደርጉት ሌቭሎች አሉ። እነዚህ ሳይኮሎጂካል የሆኑ ሌቭሎች። እነዚህ ሳይኮሎጂካል ሌቭሎች ደግሞ ምንድናቸው? ሰፖርት ኤንድ ሬዚስታንስ ብለን የምንጠራቸው ሌቭሎች። እነዚህ ሌቭሎች ይፈጥሩታል ማለት በባየር እና በሴለሮች መካከል ምን ያደርጋሉ? የገበያ እንቅስቃሴን በደንብ በተጧጧፈ መንገድ እንዲካሄድ ያደርጉታል ማለት። በዚህ ትራፕ ውስጥ ይገባል። አሁን ይሄ የሊኩዲቲ አኮሚሌሽን ፌዝ ነው። ኦርደራቸውን የሚያጠራቅሙበት ሌቭል ነው ማለት ነው። እነዚህ ቦታዎች ላይ ምን ይደረጋል? ሬዚስታንስ እና ሰፖርት ሌቭል ክሬት ከተደረገ በኋላ ቦት ሳይድ አታክ ይደረጋል። በምን አይነት መንገድ ነው አታክ የሚደረግ? የመጀመሪያው ማርኬቱ ወደዚህ ጋር ሰፖርት ሌቭል ነው ተብሎ ነው ኮንሲደር የሚደረገው። ይሄ ሌቭል ማለት ነው። ይሄኛው ሌቭል ሰፖርት ነው፣ ይሄኛው ሬዚስታንስ ሌቭል ነው። ስለዚህ ሪቴል ትሬደሮች አሁን ሰፖርት ሌቭል ላይ ነው መግባት ያለብን ሌቭል ነው ብለው እዚህ ጋር ምን ያደርጋሉ? ኦርደራቸውን ያስቀምጣሉ። ባይ ኦርደራቸው ማርኬት ምን ያደርጋል? ይህንን ባይ ኦርደር ፊል ያደርግላቸው እና ከዛ እዚህ ጋር ያው አካውንት ብሎ አለ፣ ስቶፕ ሎስ አለ፣ ምን አለ። ስለዚህ ማርኬት ይሄንን ሌቭል ፊል ያደርግና ሪስፔክት ያደርግና ዘን ወደ ላይ ይመለሳል ማለት ነው። ወደ ላይ ሲመለስ ብሬክአውት ትሬደሮች አሉ። ብሬክአውት ትሬደሮች ደግሞ ይሄ ሌቭል ብሬክ ተደርጓል፣ አሁን ሪቴስቲንግ ሌቭል ነው፣ ሪቴስት የሚደረግበት ሌቭል ነው። ስለዚህ ማርኬቱ ሪቴስት ሲያደርግ ኦርደር ያስቀምጣሉ። እዚህ ጋር ባይ ኦርደር ያስቀምጣሉ። ባይ ኦርደራቸውን ሪስፔክት ያደርግና እዚህ ጋር ምን አለ? ስቶፕ ኦርደር አለ ማለት ነው። ወይም እዚህ ጋር ስቶፕ ኦርደር ይኖራል። ዘን ማርኬቱ ምን ያደርጋል? ወደ ላይ ይወጣል ማለት ነው። ይህን ስቶፕ ኦርደር ሪስፔክት ለማድረግ። ስለዚህ ቦት ሳይድ አታክ ተደረገ ማለት አይደለ? ባየሮችንም ሴለሮችንም እዚህ ጋር ብሬክ ኤንድ ሪቴስት ትሬደሮችን ምን አደረገ? ከጨዋታ ውጭ አደረገ ማለት ነው።
ሶ እነዚህን ከብሬክ ኤንድ ሪቴስት ትሬደሮችን ከጨዋታ ውጪ ሲያደርግ አሁን ቻርቱ እንደዚህ አይነት ነገሮችን አፕላይ ያደርጋል። እናንተም አይታችሁ ታውቃላችሁ። ለምንድነው ሁልጊዜ የኔን ስቶፕ ሎስ ሪስፔክት አድርጎት ማርኬቱ ወደ አሰብኩት ሌቭል የሚሄደው ብላችሁ ታስቡም ይሆናል። ቆይ እሺ እኔ ሁልጊዜ እኔን ስቶፕ ሎስ ለማጥቃት ነው የሚሄደው ምናምን። አሁን የሚገርማችሁ ነገር ለምን እንደሆነ ታውቃላችሁ? እናንተ እነዛ የሳይኮሎጂካል ሌቭሎች ላይ ትራፕ ስለተደረጋችሁ ስለተጠመዳችሁ የማርኬቱን ቻርቱ የሚናገረውን ነገር ወጣ ባለ መንገድ መረዳት ይኖርባል። ስቶፕ ሎሳችሁ በተደጋጋሚ እንዳይነካ እርግጥ ነው እንዳልኳችሁ እነዚህ ሌቭሎች ኤግዛክት ሊኩዲቲ የተደረገ የተቀመጠባቸውን ሌቭሎች ማወቅ አይቻልም። ኢቭን አሁን ኢንስቲቱሽን ትሬደሮች ነን የሚሉት አይሲቲ ትሬደሮች እንኳን ማለት ልክ እንደ ኢንስቲቱሽን ነው ትሬድ የምናደርገው። ኢንስቲቱሽናል ሙቭመንትን ተከትለን ነው ትሬድ የምናደርገው። ሶ ከነዛ ውስጥ መካከል ኤክስተርናል ሊኩዲቲ አለ፣ ኢንተርናል ሊኩዲቲ አለ ይላል። ኤክስተርናል ሬንጅ እና ኢንተርናል ሬንጅ ሊኩዲቲ። ኤክስተርናል ሬንጅ ሊኩዲቲ የሚሉት እነዚህ ስዊንግ ሃይ እና ስዊንግ ሎ ፖይንቶችን ነው። ኢንተርናል ደግሞ የሚሏቸው ምንድነው? እነዚህን ኢምባላንስ፣ ኦርደር ብሎክ፣ ብሬከር ብሎክ ብለው የሚጠሯቸውን ፒዲአርኤ ሌቭሎችን ነው ማለት ነው። ሶ እነዛ ፒዲአርኤ ሌቭሎች በዋናነት ኦርደር ይቀመጥባቸዋል ተብለው የሚታሰቡ ሌቭሎች ናቸው ነው። ሶ የነዛ ኦርደሮችን ሪስፔክት አድርጎ ማርኬቱ ፍላይ ያደርጋል ወይም ደግሞ ዳምፕ ያደርጋል። እንግዲህ በዚህ ኮንሰንትሬሽን ተነስተው ነው ትሬድ የሚያደርጉ። ግን እነሱም ቢሆኑ እርግጠኛ የመሆን አይነት እንትን ላይ ቢሆኑ እንደ ኢንስቲቱሽን ትሬድ እናደርጋለን ቢሉ እንደሚያወሩት ኮንፊደንሳቸው እንደሚያወሩት ቢሆኑ ኖሮ ስቶፕ ሎስም አያስፈልግም፣ ማንም ሎሰርም አይሆንም ነበር። ማወቅ ስለማይቻል ኤግዛክት እነዛ ሌቭሎች ማወቅ አይቻልም። ግን ፕሮባብሊ የሆኑ ሌቭሎችን ማወቅ እንችላለን። እነዛም ፕሮባቢሊቲ እነዚህ ቦታዎች ናቸው ብለን የምናስባቸው ሌቭሎች ማወቅ እንችላለን። ከዛም እኔ ደግሞ አሁን ማሳያችሁ ምንድነው ሞስትሊ በደንብ ማርኬቱ ሪስፔክት የሚያደርጋቸውን እና እያንዳንዱን ስዊንግ ሌቭል እንደ ሊኩዲቲ እየተመለከታችሁ ትሬድ እንዳታደርጉ ነው ማለት ነው። ለዛም ነው ትንሽ አድቫንስ ያልኩት። ከዛ በኋላ ባክ ቴስት ማድረግ ነው፣ ፖላር ቴስት ማድረግ ነው። ሶ እነዚህን አኮሚሌሽን ሲያደርግ ማርኬቱ ግልጽና ግልጽ የሆነ ነገር ነው። ማርኬቱ ሊኩዲቲ አኮሚሌት እያደረገ ነው። እዚህ ጋር በየቦታው ኦርደር ከፍቶ ያሉት መጠኖችን እየከፈተ ነው ያለው ማለት ነው። ይህን መረዳት ትችላላችሁ። ስለዚህ ከሳይኮሎጂካል ላይኖች ወጣ ብላችሁ ማሰብ ይኖርባችኋል። ማርኬት በአንዱ ላይን ብሬክ እስከሚያደርግ ድረስ ደግሞ ጠብቃችሁ ብትገቡ ደግሞ በተመሳሳይ ሀንት ያደርጋችኋል ማለት ነው። ላይክ ብሬክ ኤንድ ሪቴስት ትሬደሮችን ብትሆኑ ለእናንተ የሚሆን የገበያ እንቅስቃሴ ይፈጥርላችኋል። ከዛ ሴል ስገቡ ስቶፕ ኦርደራችሁ ወይ እዚህ ጋር ነው የሚሆነው ወይ እዚህ ጋር ነው የሚሆነው አይደለ? ስለዚህ ስቶፕ ኦርደራችሁን ደግሞ ምን ያደርገዋል? ማርኬቱ እንዲህ ያደርገውና ያስወጣችሁና ከዛ ሁለቱንም የገበያ እንቅስቃሴ ያስወጥቷል። ስለዚህ ማርኬቱ አሁን ምንድነው የሚያደርገው? የቀረው ወደ ታች ይወርዳል ማለት ነው። ከዛ በተመሳሳይ ደግሞ ይሄን የሚያደርግ ከሆነ ደግሞ ማርኬቱ እንዴት ነው የሚያደርገው? እነዚህን ኦርደሮች ካስወጣ በኋላ ዘን ያደርግና ማርኬቱ ወደ ላይ ይወጣል። እነዚህ ሌቭሎች ደግሞ ሀንት ያደርጋል ሴለሮችን ማለት ነው። በተመሳሳይ እዚህ ጋር ሴል የሚገቡትን ሬዚስታንስ ሌቭል ላይ መጥተዋል ብሎ የሚያስቡትን ሀንት ያደርጋል። ከዛ ማርኬት ወደ ላይ ፍላይ ያደርጋል ማለት ነው። ስለዚህ እናንተ ወጣ ብላችሁ ማሰብ ይኖርባችኋል። አንዳንዴ አውት ኦፍ ቦክስ ማሰብ ይኖርባችኋል ማለት ነው። ሴልም ስታስቀምጡ ኢቨን የምገቡባቸውም ሌቭሎች ምናምን እነዚህን አይነት ነገሮች ኮንሲደር አድርጋችሁ ከሆነ የምትገቡት ስማርት በሆነ መንገድ ትሬድ ማድረግ ጀመራችሁ ማለት ነው። ለዛም ነው እያንዳንዷን ስትራቴጂ የራሱ የሆነ ድክመት ይኖርበታል። እኛ የማሌዥያን ኤስኤንአር ስትራቴጂ ወይም ደግሞ ማሌዥያን ኤስኤንአር በአልኬሚስት ቨርዥን ሲሆን አልኬሚስት ቨርዥኑ ሊኩዲቲን በደንብ ስለሚጠቀም ማሌዥያን ኤስኤንአር ደረቁ ያ ሊኩዲቲ የለው። ግን አሁን ሊኩዲቲን የሚጠቀሙ የማሌዥያን ኤስኤንአር ትሬደሮች አሉ። ሶ ያንን ስናደርግ ስማርት በሆነ ወይ ማርኬቱን ማየት እንጀምራለን ማለት ነው። ምናልባት እናንተ ከሚመስሏችሁ ነገሮች መካከል የማንኛውም የሆነ ራንደም የሆኑ ኦልድ ሃይ እና ኦልድ ሎዎች ላይ ሊኩዲቲ ያለ ይመስላችኋል። ግን እነዛ ቦታዎች ላይ ማርኬት ሎኬት አይደረግም። እንደውም ከምታስቡት በላይ ሪሰንት የሆኑ የማርኬት ፕሌሶች ላይ ነው ኦርደሮች እና ለምሳሌ ቤሪሽ ስትራክቸር እና ቡሊሽ ስትራክቸር ሌቭሎች አለ። ይሄ ነው አይደለ? ቤሪሽ ስትራክቸር ቡሊሽ ስትራክቸሩን ደግሞ እነዚህ ቡሊሽ ስትራክቸር ሌቭሎች ናቸው። አሁን ሊኩዲቲ የቴቱ ሌቭል ላይ ነው ያለው ማለት ነው። እነዚህ ሌቭሎች ማለት ነው ሊኩዲቲዎች በተመሳሳይ እነዚህ ናቸው ማለት ነው አይደል? የሊኩዲቲ ሌቭሎች ሪቴል ትሬደሮች አሁን ይሄ ቤርሽ ስትራክቸር ነው። ሶ ሪቴል ትሬደሮች ምንድነው የሚያደርጉት? እዚህ ጋር ሪትሬስመንት ሌቭሎችን እየጠበቁ ወይም ማርኬቱ ኮሬክት ሲያደርግ ሴል ነው የሚገቡት ማለት ነው። ማርኬቱ ኮሬክት ሲያደርግ ሴል፣ በተመሳሳይ ይሄ ማርኬቱ ኮሬክት ሲያደርግ ባይ፣ ኮሬክት ሲያደርግ ባይ። ሶ ሪትሬስመንት ጠብቀው ባይ ነው የሚገቡት ማለት ነው።
ታዲያ እነዚህ ኢንስቲትዩሽኖች ወይም ደግሞ ሴንትራል ባንኮች ሊኩዲቲን እንዴት ኢንጂነር እንደሚያደርጉ እንመልከት። እያንዳንዱ ኦልድ ሃይ እና ሎዎች ላይ ኦኬ ሊኩዲቲ ሌቭሎች ናቸው። እነዛ ሌቭሎች ላይ ምን ያደርጋሉ? ለማርኬቱ ሪሰንት የሆኑ ሌቭሎች ናቸው። ኦልድ የምንላቸው በጣም ረጅም ጊዜ ሆናቸው ምናምን ጀስት ልክ እነዚህም እንደ ኦልድ ነው የምናያቸው። ባይዘው ያው ግን ኦልድ ሃይም ኦልድ ሎም ቢሆኑ ለማርኬቱ ሪሰንት ሊሆኑ ናቸው፣ ቅርብ የሆኑ ናቸው፣ በጣም የቀረቡ ናቸው። እነዚህ ሌቭሎች ላይ ሊኩዲቲ ኢንጂነር ይደረጋሉ ማለት ነው። ልክ እንደ ሰፖርት ኤንድ ሬዚስታንስ ሌቭሎች እነዚህን እንመለከታቸዋለን እኛ ሪቴል ትሬደሮች። ግን እነሱ ደግሞ ያንን የማርኬት ሂደት እንደዚሁ እንድናስብ ነው የፈልጉት። ሪትረስመንት ሌቭሎች ላይ ሴል መግባት ባይ መግባት ማለት ነው። ከዛም ምን ይደረጋል? ይበልጥ ደግሞ ነገሮቻችን ሲያጠናክሩልን ላይክ ስትራክቸር ይሰጡናል፣ ፓተርን። ከነዛ ፓተርኖች መካከል ደብል ቶፕ፣ ደብል ቦተም የምንላቸውን የፓተርን አይነቶች ማለት ነው። ትሪፕል ቦተም፣ ትሪፕል ቶፕ እና እንደምንለው ልክ እንደዚህ አይነት ነገር አይደለ? ትሪፕል ቶፕ ነው አይደለ? ጀስት የምናስበው እንደ ሬዚስታንስ ሌቭል ነው ይሄንን ሌቭል። በተመሳሳይ ደግሞ ለታችኛው ሌቭል ደግሞ ምን አይነት ነገር ነው? ትሪፕል ቦተም ወይም ደግሞ ደብል ቦተም ብቻ ያንን ፓተርን ራሳቸው ምን ያደርጉልናል? ክሬት ያደርጉልናል። ይህ ሙሉ ለሙሉ ወጥመድ ነው። ሊኩዲቲን ኢንጂነር ሲያደርጉት ያው እናውቀዋለን። በቃ ፓተርኑ ክሬት ያደርጉልናል። ሳይኮሎጂካል የሆኑ ላይኖችን ይፈጥሩልናል። ምን ለምዳቸው ላይናችን ሁልጊዜ የሚፈጠሩ ኦኬ ሰምታይምስ ሪስፔክት ይደረጋሉ። ግን ደግሞ ሪስፔክት ሲደረጉ ምን አይነት ነገሮች ይኖራሉ? ሪስፔክት የሚያደርግባቸው ሌቭሎች ይቀይሯቸዋል። ለምሳሌ ብሬክአውት ትሬደሮች በፍጥነት እንዲሄድ ያደርጉታል። ቴስት እስከሚያደርግ ድረስ ጠብቀው የሚገቡ ትሬደሮች አሉ። አለም ደግሞ አሁን ልክ እንደዚህ አይነት ነገር ይፈጠራል ማለት ነው። ከቶፑ ወይ ከቦተሙ ላይክ እዚህ ጋር ሲመጣ ማርኬቱ መግባት ነው አይደለ? ደብል ቶፕ ከሰራ በኋላ ከዛ ምን አደረጉት ማለት ነው? ኦኬ ሪስፔክት ተደርጓል። እኛን ስቶፕ ሎስ ሀንት ካደረገ በኋላ ማርኬቱ ይላል። ከዛ እኛ የሆነ ስህተት እንደተሳሳትን ወይ ስቶፕ ሎስ እንዳጠበብን አይነት ነገር እንዲሰማን ነው የሚሆነው ማለት ነው። ግን ማኒፕሌት እየተደረግን ነው። ስለዚህ ስናስብ ኦርደሮችን ስናስቀምጥ ስቶፕ ሎሳችን ስናስቀምጥ እነዚህን ሁኔታዎች በደንብ ማየት ይኖርብናል ማለት ነው። ለምሳሌ ሌላ ሰፖርት ሌቭል ሊኖር ይችላል። ልክ እንደዚህ አይነት ሌቭሎች ማለት ነው። ስለዚህ ኤክስትሪም የሆኑ ፖይንት ኦፍ ኢንተረስት ኤሪያዎችን ማየት ማለት ነው። አሁን ማርኬቱ ምን ተደረገ ማለት ነው? እዚህ ጋር እኛ ሴል ለመግባት ኦርደር ስናስቀምጥ እነሱ ምን ያደርጋሉ? ባይስቶፕ ኦርደሮችን ያስቀምጣሉ። ባይስቶፕ ኦርደር ካለ ደግሞ የኛ ሴል ኦርደራችን እንደ ካውንተር ፓርቲ ሆነ ያው ኦርደራችን ፊል ይደረጋል። ስለዚህ ልክ እኛ እዚህ ጋር ስንወጣ እኛን ሲያስወጡን ምን ተደረገ ማለት ነው? ሊኩዲቲ ተፈጠረ ማለት ነው። ባይ ሳይድ ሊኩዲቲ እንለዋለን ማለት ነው። በታች በኩል ደግሞ ያለውን ሴል ሳይድ ሊኩዲቲ ብለን እንጠራዋለን ማለት ነው። በተመሳሳይ ባይ ሳይድ ሊኩዲቲ የሆነበት ዋናው ምክንያት ለምንድን ነው? እኛ ሴል እየገባን ነው፣ ግን እነሱ ደግሞ የባይ ኦርደር ነው የሚያደርጉት። ስለዚህ በባይ ሳይድ በኩል እየሄደ ያለ ኦርደር ሊኩዲቲ ተወሰደ ማለት ነው። ስለዚህ ባይ ሳይድ ሊኩዲቲ ቴክን ተደረገ እንላለን፣ ወይም ስዊፕ ተደረገ፣ ወይም ደግሞ ስቶፕ ኦርደር እንላቸዋለን ማለት ነው። እነዚህ ሌቭሎች አሁን አንዳንድ ስትራክቸሮችን በደንብ መረዳት ይኖርብናል። እነዚህ ሪትረስመንት ሌቭሎች ምን ያህል ሌቭሎች ድረስ ሪትረስ ማድረግ አለባቸው ባይ ለመግባት፣ ሴል ለመግባትስ ምን ያህል ሌቭል ድረስ ማርኬቱ ሪትረስ ማድረግ አለበት የሚለውን በደንብ ማየት ማጥናት ይኖርብናል ማለት ነው። እና ከነዚህ ውስጥ መካከል አንደኛው ምንድነው? የትኛውን ፖይንት ኦፍ ኢንተረስት ኤሪያ እንደ ኢንትሪ ስትገቡ ላይክ ሴል ከሆነ የምትገቡት ኤክስትሪም ፖይንቱን መጠቀም ይኖርባቸዋል። ኤክስትሪም ፖይንቶቹ ደግሞ ላይክ እንዴት ያሉ ሌቭሎች ናቸው? ለምሳሌ ሁልጊዜም ያው እነዚህ አሁን የሊኩዲቲ ሌቭሎች ናቸው አይደል? ወይም ማርኬቱ ሪስፔክት የሚያደርግባቸው ሌቭሎች ነው። ይሄንን ሊኩዲቲ ማርኬት ሪስፔክት ካደረገ በኋላ ምንድነው ኤክስፔክት የሚደረገው? ይወርዳል። ከሱ በፊት ግን የሚፈጠሩ ፎልስ የሆነ የገበያ እንቅስቃሴዎች ይኖራሉ። እንደዚህ አይነት ነገሮች ከዛ እውነተኛ የሆነ የገበያ እንቅስቃሴ በኃይለኛው ይመጣና ማርኬቱን እዚህ ጋር የተፈጠረውን የቻርት ሙቭመንት ብርድስድስ አድርጎት ወጥቶ ብሬክ አድርጎት ወጥቶ ምናምን ኢቭን እናንተ እዚህ አካባቢ ላይ ሴል የመግባት ሀሳብ ካላችሁ እናንተን አስወጥቶ ከዛ የላይኛውን የፖይንት ኦፍ ኢንተረስት ኤሪያ ሪስፔክት ሲያደርግ ታዩታላችሁ ማለት ነው። አሁን ስለ ስትራክቸር አይደለም። ሊኩዲቲ ስትራክቸራል የሆኑ ነገሮችን ሲሰጡ ላታዩ ትችላላችሁ፣ ግን አብዛኛው ጊዜ መሆን ያለባቸውን ነገሮች ነው የምናየው ማለት እዚህ ጋር ላሳያችሁ። ማርኬት እዚህ ጋር የሴል ስትራክቸር ማርኬት ክሬት አድርግ ሊኩዲቲ ይሄ ነው ማለት ኦቨራል ቢግ የሆነው ሎት የተቀመጠው እዚህ ጋር፣ ግን ከሱ በፊት ምን ይደረጋል? ባይ ስትራክቸር ክሬት እንዲደረግ ይደረጋል ማለት ነው። ዘን ባይ ስትራክቸር ክሬት ሲደረግ ይኸውላችሁ የማኒፑሌሽን ሚስትሪው የተለያየ ሚስጥር አለ። አሁን በታች በኩል
ሌላ ቢግ የሆነ ሴል ስቶፕ ኦርደር ወይም ደግሞ ሴል ሳይድ ሊኩዲቲስ ዘን ይህንን ምን ያደርጋል? የላይኛውን ሪስፔክት ከማድረጉ በፊት እዚህ ጋር ሪስፔክት አድርጎ ዘን ፋይናሊ እንደዚህ ነው የሚወርደው ማለት ነው ማርኬት። እነዚህ ምንድን ናቸው? የሊኩዲቲ አኩሙሌሽን ፌዞች ናቸው ማለት ነው። ሶ እዚህ ጋር ያለው ሊኩዲቲ ነው፣ እዚህ ጋር ያለው ሊኩዲቲ ነው። እነዚህ ሊኩዲቲ ናቸው። እነዚህ ቦታዎች ላይ ያሉ ሪቴል ትሬደሮችን ምን ያደርጋቸዋል? ሀንት ያደርግና አውት ያደርጋቸዋል አይደለ? ሶ ወደ ባይ የሚገቡ ትሬደሮችን ከጨዋታ ውጭ ያደርጋቸዋል። ከዛ ደግሞ ድጋሚ እነዚህ ሌቭሎች ላይ ደግሞ ሴል የሚገቡ ትሬደሮችን ከጨዋታ ውጭ ያደርግና ፋይናሊ ማርኬቱ እዚህ ሌቭል ላይ ሪስፔክት አድርጎ ይወርዳል ማለት ነው። አሁን እነዚህ ሃይና ሎዎች ሌቭሎች ሪሰንት የሆኑ የሊኩዲቲ ሌቭሎች ናቸው። አሁን ወጣ ብላችሁ እንድታስቡ ፈልገው አንደኛው ይሄ ነው። ለምን መሰላችሁ? የባይ ስትራክቸር ማርኬት ክሬት አድርጎ እንዴት ወደ ሴል በአንድ ጊዜ ሊቀየር ይችላል? አንደኛው ፎልስ የሆነ የባይ ስትራክቸር ክሬት ማድረግ ነው። ሶ ፎልስ የሆነ የባይ ስትራክቸር ክሬት ሲያደርግ እናንተ መረዳት ይኖርባችኋል። የገበያውን እንቅስቃሴ አይታችሁ አካሄዱን አይታችሁት ታውቁታላችሁ ዘን የቱ ጋር ሪያክት ሊያደርግ እንደሚችል። ሶ አሁን ይሄኛው ሌቭል የምን ሙቭመንት ነው ማለት ነው? የሎወር ታይም ፍሬም ሙቭመንት ነው ማለት ነው። ይሄኛው ኦቨርኦል የሃየር ታይም ፍሬም ሙቭመንቱ ግን የትኛው ነው? ይኸው እንደዚህ ነው ማለት ነው። ሃየር ታይም ፍሬም ሌቭሉ እዚህ ጋር የምታያቸው ነገሮች ምንድን ናቸው? ቢኦ ናቸው፣ ብሬክአውት ናቸው። ትሬንድ ሽፍት የሆነ ነገር አያሳይም። ሶ ትሬንድ ሽፍት የሚሆነው መቼ ነው? የሃየር ታይም ፍሬም ሃይ ሌቭሎችን ይሄንን ብሬክ ሲያደርግ ነው። ግን ማርኬቱ ደግሞ እነዚህም ብሬክ አያደርግም። እንደዚህ አይነት የገበያ እንቅስቃሴ መፈጠሩ ስታዩ ኖቲስ ታደርጉታላችሁ ማለት ነው። ኤክሰርሳይዝ በደንብ ይፈልጋል፣ ማየት ይፈልጋል፣ መረዳት ይፈልጋል። ከማውራትም እኔ ከምነግራችሁም በላይ እናንተ እንዴት ነው ባይሳይድ ሊኩዲቲ ማርኬት ክሬት ካደረገ ከወሰደ በኋላ እንዴት ነው የሚወስደው የሚለውን ነገር ታያላችሁ። አሁን እዚህ ጋር ባለው እስቲ ሪቴል ትሬደሮች እንዴት እንደሚያስቡ እንመልከት። አሁን እንደዚህ ነው ማርኬቱ ሙቭ አደረገ የምንለው ይህ ሊኩዲቲ ሌቭል ነው ወይ ስዊንግ ሃይ ነው። ይሄኛው ደግሞ ስዊንግ ሎ ነው። ሪቴል ትሬደሮች እዚህ ሬዚስታንስ ሌቭል ላይ ኢቭን ሪቴል ትሬደሮች ብቻ አይደሉም። እሺ ጋይስ ሊኩዲቲን የሚጠቀሙ ትሬደሮች እንኳን እንደዚህ ሲሸወዱ እናያለን፣ እንደዚህ ሲሸወዱ እናያለን። እነዚህ ሌቭሎች አሁን ሊኩዲቲ ሌቭሎች ናቸው። ሶ ይሄን ሊኩዲቲ ሀንት አድርጓል፣ አውጥቷል፣ አስወጥቷል። እንግዲህ ከዛ ኢኳል ሃይ ሌቭል ነው። ሶ ይሄንን እንደ ፖይንት ኦፍ ኢንተረስት ኤሪያ ተመልክተውት ፊቦናቻቸውን አውጥተው ፕሪሚየም ዲስካውንት ሌቭሎችን ለይተው ከዛ ማርኬቱ ወደ ሴል ከሆነ ፕሪሚየም ሌቭል ላይ መምጣት አለበት፣ ወደ ባይ ከሆነ ደግሞ ዲስካውንት ሌቭል ላይ መምጣት አለበት። ሶ ፕሪሚየም ሌቭል ላይ ነው ኤክስትሪም ፖይንት ኦፍ ኢንተረስት ኤሪያን እየተጠቀሙ ነው ያሉት። ምን ያደርጋል ማርኬት እዚህ ጋር ሴል ኦርደር ሲያስቀምጡ ከዛ ሌላኛው ምንድን ነው የሚያደርጉት? ቀጣዩ የሊኩዲቲ ሌቭል ላይ ነው አይደለ? እነሱ ኤስኤላቸውን የሚያስቀምጡት ልክ እንደዚህ ማለት ከዛ እዚህ ታች ድረስ ሊሆን ይችላል፣ ወይም ደግሞ ከዛ በታች ያለው ሌቭል ላይ ሊሆን ይችላል። ሶ ማርኬቱ ምን ያደርጋል? እዚህ ጋር ያለውን ሌቭል ሪስፔክት ያደርግላቸዋል። ምክንያቱም ሊኩዲቲ እኮ አለ፣ እውነታቸው ነው፣ ትክክል ናቸው። ግን ያንን የቢግ ሙቭመንቱን ኦርደር አይደለም የተጠቀሙት። ያ እንደዚህ ያጋጥማል፣ ሁላችንም ሀንት እንደረጋለን። ባይዘው ግን አሁን አይሲቲ ትሬደሮች እንደሚሉት እናንተ የኛ ሊኩዲቲዎች ናችሁ ወይም ይላሉ አይደል? ያ ማለት እኛ ባይ ስቶፕ ኦርደር ስንገባላቸው ወይም ባይ ኦርደር ስንገባላቸው ለነሱ የሴል ኦርደራቸውን ፊልም እናደርግላቸው ማለት ነው። ሊኩዲቲያችን ናችሁ የሚሉት ለዛ ነው። እኛ እንደ ሪቴል ትሬደር፣ እነሱ እንደ አይሲቲ ትሬደር፣ በተለይ ደግሞ ኢትዮጵያን ትሬደሮች ግን ምን ያደርጋል? እዚህ ጋር ያለውን ስዊንግ ሃይ ሌቭል ወይም ደግሞ እዚህ ጋር ያለውን ፕሪቪየስ ፖይንት ኦፍ ኢንተረስት ኤሪያ ማርኬት ሪል ኦርደሩ እዚህ ጋር ነው ያለው። እንዴት ነው ይሄንን መለየት የምትችሉት? አንደኛ የገበያውን እንቅስቃሴ በማወቅ ነው። የገበያው እንቅስቃሴ ወደ ቢግ ሙቭመንት ከመሄዱ በፊት ስሞል የሆነ ቦታ ላይ ሲንቀሳቀስ ታዩታላችሁ እንደዚህ እና ከነዚህ ሌቭል ላይ ማርኬት ሪያክት ሊያደርግ አይችልም። ከዚህም የበለጠ ከፍተኛ የሆነ ኦርደር እንደሚያስፈልገው ማወቅ ትችላላችሁ። እንደዚህ አይነት ከፍተኛ የሆነ ገበያ እንቅስቃሴ እንዲኖር ማለት ነው። ስለዚህ ከእንደዚህ አይነት ሌቭሎች ላይ ማርኬቱ ይንቀሳቀስ ይሆናል። ግን ትክክለኛ የገበያው እንቅስቃሴ የሚመጣው የእነዚህን እዚህ ጋር ያሉት ሌቭሎች ሙሉ ለሙሉ ምን ማድረግ አለበት? መዋጥ አለበት፣ ስዊፕ ማድረግ አለበት፣ ኢንዲስ ማድረግ አለበት ማለት ነው። ስለዚህ እነዚህ ሌቭሎች ምንድን ናቸው? ኢንዲስመንት ሌቭሎች ናቸው ማለት ዘን ኔክስት ሌቭሉ ፊልም የሚደረግበት ሌቭል ነው። ከዛ ትክክለኛው አገባብ እዚህ ጋር እነሱን የሚያስወጣል። ኤስኤላቸውን አስወጥቶ ወደ በቃ ለትንሽ እያስወጥቶ አሊያም ደግሞ የስቶፕ ኦርደራችን ትንሽኛ ከፍ የምናደርግ ከሆነ በቃ ለትንሽ ኤስኤላችን ሊነካ ምናምን እንትን ይላል ማለት ነው። ስለዚህ ታዲያ እኛ የኤስኤንአር ትሬደሮች ለምን ይመስላችኋል አብዛኛውን ትሬዶቻችን ስናይፕ የሆኑበት ምክንያት? የሊኩዲቲ ቅኔው ሁሉ ነገሩ ገብቶን ነው። እንደ አጋጣሚ ሆኖ የኤስኤንአር ሌቭሎች ሪል የሆነ የሊኩዲቲ ሌቭሎችን ፊልም የሚደረግባቸውን ቦታዎች ቀደም ብሎ ምን አድርጓል? ሀክ አድርጎታል። ግን ደግሞ ሊኩዲቲን ደግሞ ባለመረዳት እኛ የተሳሳቱ ቦታዎች ላይ ኢንትሪ የገባን
ሀንት እንደረጋለን እና ሊኩዲቲን መጠቀም ዋናነት የሚያስፈልገን ለዚህ ነው። ሶ እኛ ግን እነዚህ ሌቭሎች ስንጠቀም አሁን ይሄ የኢንትሪ ሞዴል ላይ ስንገባ አሳያችኋል። ምን አይነት የኢንትሪ ሞዴል ይህ አይዲኤም ሌቭል ነው ወይም ኢንዲስመንት የምንላቸው ወይም ደግሞ በእኛ ደግሞ ሚስ እንለዋለን። ያንን ሪስፔክት አድርጎ ነው ማርኬት የሚወርዱት። ስለዚህ ትክክለኛ ኦርደር ከየት ነው የሚገባው? ከዚህ ነው ማለት ነው። ያው ስለ ፕሪሚየም ዲስካውንት ሌቭል ምናምን ምናምን ለምን እንደማላወራችሁ ታውቃላችሁ? በመጀመሪያ ደረጃ እኛ የምንገባባቸው ሌቭሎች አብዛኛው በቃ ከ80% በላይ በጣም ዲፕ ሪትረስመንት ከወሰደ በኋላ ነው ማርኬቱ ላይ ስናይፕም የሆነባቸው ኢቨን ትሬድ ሚስ የምናደርግባቸው ምክንያቶች እነዚህ ናቸው። ኢንትሪ የምንገባባቸው ሌቭሎች ሁልጊዜም ቢሆን ሴል ከሆነ ፕሪሚየም ሌቭል ላይ ነው የምንገባው፣ ባይ ከሆነ ደግሞ ዲስካውንት ሌቭል ላይ ነው የምንገባው ማለት ነው። ለምሳሌ ይህን ዝም ብለን እንየው፣ ይህን እዚህ ጋር ያለ ነገር ማለት ነው። እና አሁን ይህንን የማርኬት በፊቦናቺ ሜዥር ብናደርገው ባይ ለመግባት ግዴታ ማርኬቱ ምን ማድረግ አለበት? እንግዲህ ፕሪሚየም ወይም ዲስካውንት ሌቭል የምንላቸው የትኞችን ነው? ከ50% በታች ያለው ሌቭል እንዳለ ይሄ ሌቭል ዲስካውንት ሌቭል ነው። ይሄ ዲስካውንት ሌቭል ነው። ከ50% በላይ ያለው ሌቭል ደግሞ ምንድነው? ፕሪሚየም ሌቭል ነው ወይ በጣም ውድ የሆነ ሌቭል ነው ማለት ነው። ስለዚህ አሁን እዚህ ጋር ይሄንን እኛ በኤስኤንአር ትሬደሮች እዚህ ጋር ለመግባት ኦኬ አርቢኤስ ሌቭል ላይ ለመግባት ግዴታ ምን መሆን ይኖርበታል? አርቢኤስን ከሆነ የምንጠቀመው ሬዚስታንስ ቢካም ሰፖርት ሌቭልን ከሆነ ለመጠቀም ያሰብነው ዲስካውንት ሌቭል ላይ መግባት ይኖርበታል። ግን ከሱ በታች ያሉ ፖይንት ኦፍ ኢንተረስት ኤሪያዎች እያሉ ለምሳሌ ይሄ ነው አይደለ ኬኤም ሌቭላችን። እዚህ ጋር ኬኤም ሌቭል ኢንትሪ እያለ አርቢኤስ አንገባ። በቃ እኛውን ኤስኤንአር ትሬደሮች ይሄ ነገር ዛትማች ሊያስጨንቀን አይገባም እያልኳችሁ ነው። ኢንኬዝ ማሰብ ካለብን ግን አርቢኤስ እና ኤስቢአር ሌቭሎችን ስንጠቀም ሜቢ እንደዚህ አይነት ነገሮችን ማየት ሊኖርብን ይችላል፣ ኮንሲደር ማድረግ ይኖርብናል። እሱን ነው ልላቸው የፈለኩት። ሶ ጋይስ ይሄ መጀመሪያችን ነው። በደንብ አድርገን ነው በተንተን አድርገን ያው በተቻለኝ በምረዳበት አቅም ሊኩዲቲ እኔ በምጠቀምበት አንግል እንድትጠቀሙ በአንድ ሴሽን የሚያበቃ አይደለም። የሊኩዲቲ አይነቶች አሉ፣ በጣም ብዙ አይነት የሊኩዲቲ አይነቶች አሉ። የምታውቋቸው ናቸው ይመስለኛል አይደል? ኦልድ ሃይ፣ ሴሽን ሎ፣ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ሎ፣ መንዝሊ ሃይ፣ መንዝሊ ሎ ምናምን ስትራክቸር ሃይ፣ ስትራክቸር ሎ። እነዚህ ሌቭሎች ከምን አንጻር ነው እያወጣን መጠቀም ያለብን የሚለውን በቀጣዩ ደግሞ እንትን እናየዋለን።